የክርስቶስ ሞት እኛ ቤት ላይ ያመጣው ለውጥ አለ። መነሳቱ ብቻም ሳይሆን እኛ ራሱ በምድር ስንኖር ከሞት ፍርሃት ባርነት ነፃ የሞት ባሪያ አይደለንም። አሁን ብዙ ሊይዝ ሊያጠምድ ሊገል ሊያስቀር የሚፈልግ ሞልቷል። በእነዚህ መሃል በሰላም ወጥተን የገባ ነው። አሁን በእኛ መካከል የሚሰራው ይህ መንፈስ በትንሣኤ ምክንያት የመጣ ክቡር መንፈስ ነው። ይይዙን ዘንድ ሊያስቀሩን፣ ሊገድቡን፣ ሊገሉን፣ ሊደፍቁን ይይዙን ዘንድ ይሄ ትንሣኤ መንፈስ መሃል ላይ አይቋረጥም፣ አንቋረጥም እንጂ ሰስነም ይሄ መንፈስ አሁንም ከሁኔታዎች በላይ ያኖረናል። ሰው የመሞት ባሪያ ነው። ገላው መሬት ሳይነካ ቆሞም ባሪያ ነው። ሲገባ ደግሞ ይዞ ያስቀረዋል። ኢየሱስ የሞተበት ሌላኛው ምክንያት በእርሱ የሆኑ በምድር ላይ ሲመላለሱ ከሞት ፍርሃት ባርነት ነፃ እንዲወጡ አንድ የማይገባ እና ሊተነትኑት ያልቻሉት ከነሱ እጅ አንድ የወጣ የሚመስል ታሪክ ተፈጥሮባቸው ነበር። እንደምታውቁት የነበረውን ታሪክ በሙሉ ለመቆጣጠር በጣም ይጥሩ ስለነበሩ እነዛ የሃይማኖት ሰዎች ጌታ ኢየሱስ ይሆን የነበረውን ያስተምር የነበረውን ጭምር እየተከታተሉ ከነሱ ቁጥጥር እንዳያልፍ የህዝቡና አጠቃላይ የሃይማኖት ተቋማት የሚችሉትን ሁሉ እያደረጉ የክርስቶስን ትምህርት ጭምር እያጣመሙ ህዝቡን እነሱ በሚፈልጉት አይነት አውድ እንዲቆይላቸው ይጥሩ ነበርና አንድ ጊዜ ለመተንተን የሚከብድ የትንሣኤው ጊዜ የሚችሉትን ጥረው እንዲዋሽበት አድርገዋል። ታውቃላችሁ፣ አልተነሳም በሉ ተብሎ ተዋሽቶበት እሱ ደግሞ መነሳቱን እንትን ለማድረግ በጣም እየዞረ ለፍጥረት ሁሉ አልተገለጠም። ማለት እንዲያምኑበት ብዙ አልጣረም። ያው እሱ የተባረከ አምላክ ነው። ግን ያ ኩነት በተፈጸመ ምክንያት እንደምታውቁት ስጋ በለበሰ የሚለው በዩኤል የተነገረው ያ የትንቢት ቃል ስጋ ለብሶ በመንፈስ ቅዱስ መውረድ ምክንያት ይሄ የሆነው በዚህ ምክንያት ነው ብሎ መናገር የማይችሉት ነገር በእነሱ መካከል ሀፕን አረገ። ያ ሀፕን ያደረገው ነገር ምንድነው? በሁሉም ላይ የእግዚአብሔር መንፈስ ወርዶባቸው በልዩ ልዩ ቋንቋና ልሳናት ይናገሩ ስለነበር የነበረው ነገር ግር አሰኝቷቸው እንዳዳፈኑት የማይዳፈን አይነት ነው። የሆነ ኃይል ሳይሆን የወረደው አምላክ ነው የወረደው እና መንፈስ ቅዱስ እንደምታውቁት በዮሐንስ ወንጌል ምዕራፍ 7 ቁጥር 37 እስከ 39 ላይ ኢየሱስ ክርስቶስ ገና አልከበረም ነበርና መንፈስ ቅዱስ አልወረደም ነበር። እንደምታውቁት መንፈስ ቅዱስ ሰራጺ ነው አይደል? የሚገባ ነው፣ ውስጥ ነዋሪ ነው እና ያ የሆነው በትንሣኤው ምክንያት ነው። መንፈስ ቅዱስ የወረደው በጸሎት ብርታት አይደለም። መጸለይ ግን መልካም ነው። መንፈስ ቅዱስ የወረደው ኢየሱስ ክርስቶስ ከሙታን መካከል በመነሳቱ ምክንያት ነው እና ይህን ብርቱ ምስጢር የሚያውቁ የነበሩ እነዛ ፈሪ እነዛ የሆነ ቦታ ለመደበቅ ይጥሩ የነበሩ የሚመስሉ እነዛ ደቀ መዛሙርት ድንገት ኃያል የሚያደርግ እግዚአብሔር ኃይል ወርዶባቸው የነበረው እላያቸው ላይ የተነተኑት የነበረው ዕውቀት በጣም የሚገርም ነው። በኋላ የህዝቡን ግሪታ ግር ብሏቸው ሁሉም ሰው ምንድነው ነው ያልፈላ ጠጅ ጠጥተው ነው። ይሄ ገና ቶሎ ያልፈላ ማለት ቶሎ ራስ ላይ የሚወጣው የለም። ገና በጠዋት 3 ሰዓት ነው። በዚህ ሰዓት ይሰከራል። ለስካር ራሱ እንደሚታወቀው ሰዓት አለው ወይም ምሽት ነው የሚፈልገው እና ሳያቸው ራሳቸው ላይ የወጣ ነው የሚመስለው። ለመተንተን ተቸግረው ምንድነው የሆነው ነገር ምንድነው እያሉ ግራ ሲጋቡ ሞት ልማድ አለው። ሰው ቆሞ ሲሄድ አይፎክርም። ሞት ሰው የሆነ የሚጨርስ ቀን የተጋደመ ቀን ነፍሱ ከሰውነቱ የተለየች ቀን ግን ሞት እርግጠኛ ነው ከሱ በፊት የያዛቸውን ሁሉ ይዞ እንዳስቀራቸው። ስለዚህ ሞት ተስፋ አድርጎ ነበር። ይሄን ምስጢር ልንገራችሁ። ሞትም ተስፋ ያደረገው
ሲወጣ ሲገባ በየመንደሮቹ እንዳው ሲያዩት ምንም ፍጹም ሰው ቢሆን እርግጠኛ ነበር ኢየሱስም በወረፋው ነፍስ ከሰውነቱ ስትወጣ ገላው ወደ መሬት ሆድ ሲገባ ሌሎቹን ይዞ እንዳስቀረ ይዞት እንደሚያስቀረው እርግጠኛ ነበር። ግን ልንገራችሁ ሞክሮ ነበር እና ሞት ግን ይይዘው ዘንድ መያዝ ግን ፈልጓል። አልያዝ አለው። ይሄ የትንሣኤው መንፈስ እግዚአብሔር የሞትን ጣር አጥፍቶ ወይም ደግሞ እንዳይሞት አድርጎ ይላል አንድ ኮሜንተሪ ላይ። ዋው! አጥፍቶ የሚለው ደግሞ እንዳይሞክር መያዝ ፈልጓል፣ ማስቀረት ፈልጓል። እና ዛሬ የምናወራችሁ እሱ ዳዊት አይደለም። ዳዊት የተነበየለት ነው። ነቢይ ያለው መጽሐፉ ክርስቶስ እንደሚመጣ እግዚአብሔር የገባለትን ተስፋ በሩቅ ሲያይ ልክ ብድራቱን ትኩር ብሎ አይቶ ነበርና ከእግዚአብሔር ሕዝብ ጋር መከራ መቀበል መረጠ ሲል ስለ ክርስቶስ የሚል ቃል አለ አይደለም ነው ሙሴ ይገር። እነዚህ ግን እዛኛው ኪዳን ላይ የነበሩ ሰዎች ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳችን የሚበልጥ ያየልን ብንመስልም ግን ኃያል ናቸው። የመረዳታቸው ልክ ክርስቶስ እንደሚመጣ በሩቅ እያመኑ እኮ ነው። እምነታቸው ስለሚመጣው መሲህ ላይ ነው የቆመው። እኛው እና ሊይዘው ፈልጉ። ሊይዘው ከፈለገው የሞት ኃይል ይልቅ ያስነሳው ኃይል ለፉክክር አይቀርም። የተነሳበት ኃይል ለዘመናት ይዞ ካስቀረው ኃይል ይበልጣል። እስቲ የሚበልጥ ኃይል በለው አንዴ፣ የሚበልጥ ኃይል። እና ሞት ደፋር ነው። ሞት ደፋር ነው። እንዳውም የዕብራውያን ጸሐፊ 2:14 ላይ ሲናገር ወደ መቃብር የገባበትን ምክንያት ይጽፋል። ትዝ ይላችኋል። ወደ መቃብር ሆድ የገባው ለዚህ ነው ይልና ሞትን በምን ሊያሸንፍ ነው የሚለው? በሞት። እንዴት? እንግዲህ በእርሱ የሆኑ በምድር ላይ ለሚመላለሱ ከሞት ፍርሃት ባርነት ነፃ እንዲወጡ ይላል። ይሄ ሞት ሁሉን አስጨናቂ ነው። የትኛውንም ሰው ትዝ ሲለው ይጨነቃል። ሰው ስለመሞት ሰው መሞትን አይለማመድም። በቃ ድንገት የሚፈጠር ነው። ወዮ ወዮ ብለን እኛም አለምድም ቀብረን ተመልሰን እንረሳለን። ደረታችን ላይ ህይወት፣ ጀርባችን ላይ ስለሆነ የተጻፈው ሞት እኛ አናነበውም። ሞትን ሰው ነው የሚያነብልን። እና ሞት ሳትሞት እኮ ነው የሞት ስጋት፣ ከሞት ፍርሃት ባርነት ይላል። ሰው የመሞት ባሪያ ነው። ገላው መሬት ሳይነካ ቆሞም ባሪያ ነው። ሲገባ ደግሞ ይዞ ያስቀረዋል። ኢየሱስ የሞተበት ሌላኛው ምክንያት በእርሱ የሆኑ በምድር ላይ ሲመላለሱ ከሞት ፍርሃት ባርነት ነፃ እንዲወጡ፣ ሞት አገልጋይ እንደሆነ እንዲያውቁ፣ እርሱ መነሳቱ ብቻ ሳይሆን ለምንኖር ለኛ ወደምንናፍቀው አምላክ የመሄጃ መንገድ እንጂ ቀንበር አይደለም። ፍርሃት። ለዚህ ነው አንዳንዶቹ የሚሞቱበት ቀን ይነገራቸው ነበር። ከዚህ ማደሪያ ፈጥኜ ሊሄድ ብሎ የሚሄድበት ቀን ይነግረዋል። ለጴጥሮስ መሄጃው ተነግሯል። ጳውሎስ እንደሚሄድ ያውቅ ነበር። የሁሉ አባት ደግሞ የነበረው ታላቅ ወንድማችን ኢየሱስ
እንደሚሞትም ያውቅ ነበር። ምን ነው አልፈሩትም? አሁን በእኛ መካከል የክርስቶስ ሞት እኛ ቤት ላይ ያመጣው ለውጥ አለ። መነሳቱ ብቻም ሳይሆን እኛ ራሱ በምድር ስንኖር ከሞት ፍርሃት ባርነት ነፃ የሞት ባሪ አይደለንም። አሁን ደግሞም አንደኛ ቆሮንቶስ 15:55 ላይ ተስፋ አለው ለዚህም ሰውነት ደግሞ አንድ ቀን እኛም በወረፋችን ሞት ሆይ የሚባልበት ቀን ለኛም ይመጣል። እኛም አንድ ቀን እንነሳለን። ያ እስኪሆን ግን ሞት የኛ ማስፈራሪያ ሳይሆን ማገልገያ ነው። ለማንኛውም ይህንን ልመርቃችሁ ይዘው ዘንድ አልቻለም ይላል። ሮሜ 8:11 ምን እንደሚል ታውቃላችሁ? የትንሣኤው መንፈስ በእናንተ ውስጥ ቢሆን ለሚሞተው ሰውነታችሁ እንዴት ሕይወትን አይሰጠውም ይላል። ይሄ የትንሣኤ መንፈስ ለካ ለኛም ነው። ዋው! ለሚሞት ሰውነታችን ለቀዘቀዘ ገላው ሙቀት ሰጥቷል የትንሣኤ መንፈስ። ይሄ የትንሣኤ መንፈስ እኛ ቤት ገብቷል። የቀዘቀዙ ገላዎቻችን አሁን በክርስቶስ ሞቀዋል። ይሄ ብቻ ደግሞ አይደለም፣ ይዞ ሊያስቀር አንዳንዴ የሚቀጥል ታሪክ ኖሮ ይዞ ሊያስቀር የሚፈልግ ደግሞ አለ። የሆነ የሚያስቀር ለማስቀረት የሚጠር ኢየሱስን ይዘው ዘንድ ነው የሚለው። አምልጧቸው አምልጦ እንዴ ይዘው ዘንድ አልቻለም። ይህንን ለእግዚአብሔር ሕዝብ አውጃለሁ። ምን አለ ጨምሬ እንዲባምን የኛ አምላክ እንዲም ነው። አሁን ምን ሆነውን ሁሉ የሆነው ስለተነሳ ነው። የመንፈስ ቅዱስ ኃይልን የተቀበልነው ልዩ ልዩ ስጦታዎችን የተቀበልነው ስለተነሳ ነው። የትንሣኤው ምልክት ናቸው እነዚህ። አሁን በመካከላችን የጸጋ መጓደድ ስለተነሳ ነው። እነሱ ሁሉ ተከትለው የክርስቶስን መነሳት ተከትለው በክርስቶስ መሄድ የመጡ ናቸው። አሁን የምንኖረው የትንሣኤውን ትሩፋት ነው። እደግመዋለሁ። አሁን በምድር ላይ የምንኖረው ብዙ ሊይዝ ሊያጠምድ ሊገል ሊያስቀር የሚፈልግ ሞልቷል። በእነዚህ መሃል በሰላም ወጥተን የገባ ነው። አሁን በእኛ መካከል የሚሰራው ይህ መንፈስ በትንሣኤ ምክንያት የመጣ ክቡር መንፈስ ነው። ይይዙን ዘንድ ሊያስቀሩን፣ ሊገድቡን፣ ሊገሉን፣ ሊደፍቁን ይይዙን ዘንድ ይሄ ትንሣኤ መንፈስ። ስለዚህ የተጀመረው በእያንዳንዳችን ሁኔታ የተጀመረ የእግዚአብሔር ሥራ ዳር ይደርሳል። መሃል ላይ አይቋረጥም። አንቋረጥም። አሜን ትላላችሁ? መሃል ላይ ስታክ አናረግም። እንጂ ሰስነም ይሄ መንፈስ አሁንም ከሁኔታዎች በላይ ያኖረናል። ከሚይዙ በላይ፣ ከሚገድቡን በላይ፣ ሊያቆሙ ከሚፈልጉን በላይ፣ ሊገድቡን ከሚፈልጉ በላይ ይሄ መንፈስ ዛሬም እንደዚህ ያኖራል። አልያዝም አትሉም እንዴ? እንጂ ሰስነም አይዞንም አይዞንም። ያ መንፈስን በእኛ ያኖረ መቼም ሞት ደፋር ነው። እሱን ሊይዘው ሊያስቀረው ግን እንዳልቻለ አሁንም ይሄ አምላክ በእኛ መካከል እየተሰቃየ የሚኖር ሳይሆን በአብ ቀኝ የከበረ ደግሞ አንድ ቀን በክብር ተመልሶ የሚመጣ ለእያንዳንዳችን የተባረከ ተስፋ የሰጠ የመነሳት ተስፋ አንድ ቀን ደግሞ እኛም በሰውነት ኤክስፒሪየንስ እናደርገዋለን። አንድ ቀን እኛም እግዚአብሔር ምስክር ይናፍቃል። ያ ቀን እንዴት እንሆን ይሆን? እንዴት ነው የምንሆነው? ያን ቀን እኛም የስበት ሕግ የማይሰራው ሰውነት ይዘን አፈር የማይል ሰውነት ይዘን የማይበሰብስ ሰውነት ይዘን አንድ ቀን ኢየሱስ ኤክስፒሪየንስ ያደረገውን ደግሞ እናደርገዋለን። እስከዛስ
በትንሳኤው መንፈስ እንኖራለን። እስከዛስ በትንሳኤው መንፈስ እናመልካለን፣ በትንሳኤው መንፈስ እንወጣለን፣ ደግሞ እንገባለን። በትንሳኤው መንፈስ ከእርሱ ጋር ደግሞ አብረን ይይዙኝ ዘንድ አይችሉም ካላችሁ ለእግዚአብሔር ምስጋና